አሁን ያለንበት ቦታ ከዋናው ከሳር ቤት አደባባይ ወደ ካርል አደባባይ ወደሚወስደው መንገድ ኖክ ማደያ አለ። ከሱ 100 ሜትር ገባ ብሎ ይሆናል ማለት ነው አፓርትመንቱ የሚገኘው። አሁን ያለንበት ቦታ ላይ ብቻ ወደ 4 የሚሆኑ ኤምባሲዎች አሉ። የውስጥ አሰራሩን ደግሞ ስገልጽልሽ የምንጠቀመው ስላብ ወይም የቤቱ ጣሪያ ማለት ነው ሶሊድ ኮንክሪት ስላብ ነው ማለት ነው። ቤት ገዢዎች ቤታቸውን ገዝተው ከኖሩ በኋላ ድምፅን የማስወገድ ኃይል አለው። ካናዳ ላይ ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ያላቸው ሲሆን ባለ 1 መኝታዎቹ 86 ካሬ እና 90 ካሬ ናቸው። 100% ለሚከፍል ደንበኞች የ15% ቅናሽ አድርገናል። ደንበኞች ጥሩ በሆነ ዋጋ ጥሩ በሆነ ሎኬሽን የሚረከቡትን ቤት መተው ቢያዩና ኢንቨስት ቢያደርጉ ነገ ላይ በጣም ብዙ ትርፍ የሚያገኙበት ቤት ነው ብዬ አስባለሁ። በእናንተ በምን እርግጠኛ መሆን ይችላሉ? ተጨባጭ የሆነ ነገርስ ምን አላችሁ? ሰላም ተመልካቾቻችን እንደምን አላችሁ? ይህ ከገበያ ሚዲያ ወደ እናንተ የምናደርሰው የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን እንግዲህ ሳር ቤት አካባቢ ተገኝተናል። እዚህ ለምን ተገኘሽ ካላችሁኝ ደግሞ ሪያሊቲ ሪል ስቴት የተለያዩ የቤት አማራጮችን በተለያየ ኳሊቲ በተለያየ የካሬ አማራጭ እያቀረበ ይገኛል። ምን አይነት የቤት አማራጮች እዚህ ይገኛሉ የሚለውንና ዋጋውስ ምን ያህል ነው የሚለውን ደግሞ ወደ ውስጥ ገብተን የምናስጎበኛችሁ ነው የሚሆነው። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ነው አብረን እንግባ። እንደምን አለሽ? እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። ዛሬ እንግዲህ ሪያሊቲ ምን ላይ ነው ያለው፣ ምን አይነት የቤት አማራጮችን እየገነባ ይገኛል የሚለውን እኔም ልመለከት ለተመልካችም ላሳይ ነው ብቅ ያልኩት። በትክክል እንኳን ደህና መጣሽ። ከመግባታችን በፊት ግን ይሄንን ነገር ማድረግ ይኖርብሻል፣ ለጥንቃቄ ሲባል ማለት ነው። እንግዲህ 17ኛ ወለል ላይ የቴራሱ ጋር የምንገኘውና አሁን የምንገኝበት ስፍራ የት እንደሆነ እንዲሁም ደግሞ አጠቃላይ ስለ ሎኬሽኑ እንድታብራሪልኝ እፈልጋለሁኝ። ከዛ በፊት ግን እስቲ እንተዋወቅ፣ አልተዋወቅንም እኔና አንቺ። ስምሽንና የስራ ድርሻሽን አስተዋውቂኝና ወደ ዝርዝሩ በዛው ሂጂልኝ። ልደት በለጠ እባላለሁ ስሜ። የሪል ስቴት የሽያጭ አማካሪ ስሆን አንቺ ከጠየቅሽኝ ጥያቄ ስጀምርልሽ አሁን ያለንበት ቦታ የምንመጣው ከዋናው ከሳር ቤት አደባባይ ወደ ካርል አደባባይ ወደሚወስደው መንገድ ኖክ ማደያ አለ። ከሱ 100 ሜትር ገባ ብሎ ይሆናል ማለት ነው አፓርትመንቱ የሚገኘው። በአቅጣጫ ስገልጽልሽ አዲስ አበባን በአራቱም አቅጣጫ ማለት ነው፣ ማለትም ወደ ኖርዝ፣ ወደ ሳውዝ እንደዚሁም ወደ ኢስት እና ወደ ዌስት አድርገን ስንከፍለው በኖርዝ በኩል መቻሬ ሜዳና ወደ ልደታ የሚያስኬደው መንገድ ነው። ወደዚህ ደግሞ ወደ ኢስት ወደ ቦሌ ይሆናል ማለት ነው። ወደ ዌስት በኩል ደግሞ ወደ ጦር ኃይሎች እና ቶታል 3 ቁጥር ማጆሪያ ሲሆን እንደዚሁም ወደ ሳውዝ ደግሞ ወደ መካኒሳና ወደ ላፍቶ የሚወስደው መንገድ እናገኛለን ማለት ነው። እዚህ ያለንበት ቦታ ላይ እንግዲህ ሎኬሽኑን በደንብ ለመጥቀስ ያህል ከፊት ለፊታችን ግዙፉ የሚድሮክ ኢንቨስትመንት ግሩፕ ፕሮጀክት አለ። እንደዚሁም ደግሞ አሁን ያለንበት ቦታ ላይ ብቻ ወደ 4 የሚሆኑ ኤምባሲዎች አሉ። ትላልቅ ሀገራት ኤምባሲ ማለት ነው። ካናዳ፣ ኳታር እንደዚሁም የዩናይትድ አረብ ኤምሬትስ ትልልቅ ሀገራት ኤምባሲዎች የሚገኙበት ነው። ነገር ግን ይሄ ምልሽ አሁን ያለንበት ቦታ ብቻ ነው። አጠቃላይ ግን ከክፍለ ከተማው ወደ 17 የሚሆኑ ኤምባሲዎች ያሉበት ሲሆን ከፊት ለፊታችንም ደግሞ የምታየው አፍሪካ ህብረት ነው። እንግዲህ ከአፍሪካ ህብረት ደግሞ የ5 ደቂቃ መንገድ ይሆናል ማለት ነው። ሌሎች ያው እዚህ አካባቢ የሚገኙ ማህበራዊ አገልግሎት ሰጪ ተቋማት የምንላቸው ለምሳሌ ትምህርት ቤትን በተመለከተ እንደ ICS ኢንተርናሽናል ኮሚኒቲ ስኩል እንደዚሁም ሌሎች የግልም የመንግስትም ትምህርት ቤቶች ይገኙበታል። እንደዚሁም ደግሞ ያው አይበለውና አንዳንድ ህመም ቢያጋጥመንም ደግሞ እንደ ላንድማርክ ጄነራል ሆስፒታል የመሳሰሉ ጥሩ የሚባሉ ሆስፒታሎች እንደዚሁም ደግሞ ሆቴሎች፣ የልጆች መጫወቻ ስፍራዎች፣ በጣም ቅንጡ ሞሎች፣ የገበያ ሞሎች እንደዚሁም ደግሞ የትላልቅ ኩባንያዎችና ባንኮች ሄድ ኦፊስ ወይም ዋና መስሪያ ቤታቸው ከሜክሲኮ የ10 ደቂቃ መንገድ ላይ ነው ያለ ነው ማለት ነው።
በጣም ጥሩ። እንግዲህ ሪያሊቲ ሪል ስቴት የተለያዩ የቤት አማራጮችን ተጠቃሚ ወይም ደግሞ ለደንበኞች ያደርሳል እና ምናልባት ሰዎች እናንተ ጋር መጥተው ቤቶችን እንዲገዙ ወይም ኢንቨስት እንዲያደርጉ የእናንተ ሴሊንግ ፖይንት ምንድን ነው? እሺ ጥሩ። ወደኛ ሴሊንግ ፖይንት ስመጣልሽ ደንበኞች እዚህ ሳይት ላይ ኢንቨስት ቢያደርጉ ሊያገኙት የሚችሉት ጥቅም ምንድን ነው ማለት ነው። መጀመሪያ ሪያሊቲ ሪል ስቴት አሁን ያለንበት ፕሮጀክት 11ኛ ፕሮጀክት ነው። ያ ማለት ከዚህ በፊት ቦሌ ላይ ብቻ ወደ 5 የሚሆኑ ፕሮጀክቶች የተሰሩ ሲሆን ከአንዱ ፕሮጀክት በስተቀር ሌሎቹ 4ቶቹ ተረክበው ሰው ገብቶ እየኖረባቸው ያሉ ቤቶች ናቸው። አንዱ ያልኩሽ ደግሞ ጋዜቦ አደባባይ ላይ ወደዚህ ወደ አፍሪካ ህብረት መምጫ ነው እየተሰራ ያለው። ወደ ማለቅ እየደረሰ ያለ ሳይት ነው። በፕሮግራሙ መጨረሻ ላይ የሱንም ያለበትን ሁኔታና አጠቃላይ ደግሞ ይዞታውንም የምናይ ይሆናል ማለት ነው። ሌሎች ግን አዲስ አበባ ውስጥ የተለያዩ አካባቢዎች ላይ የተለያየ የቤት አቅርቦት ለምሳሌ በአፓርትመንት ብቻ አይደለም ታውን ሃውሶችንም እንደዚሁ ለቦ አካባቢ የተረከቡ ፕሮጀክቶች አሉ ማለት ነው። ሌላው አሁን ወዳለንበት የሳር ቤት ፕሮጀክታችን ዛሬ እንድትመጡ የፈለኩበት አንደኛው ምክንያት ምንድነው? እዚህ ሳር ቤት ላይ 2 ፕሮጀክቶች ናቸው እየሰራን ያለነው። አንደኛው ካናዳ 1 ብለን ሰይመነዋል። ሁለተኛው ደግሞ ካናዳ 2 ብለን ሰይመነዋል። ያው ቅድም እንደገለጽኩልሽ ከካናዳ ኤምባሲ አጠገብ ስለሆነ የሚገኘው ሳይቱ ካናዳ 1 እና ካናዳ 2 ብለን ሰይመነዋል። ካናዳ 1 እንግዲህ ሚያዚያ 2015 ዓመተ ምህረት የተጀመረ ፕሮጀክት ነው። እንግዲህ 2 ዓመት ሳይሞላው በፊት አሁን ያየሽው ወደ 70% ደረጃ ደርሷል ማለት ነው። መቼ እንደሚረከብና አጠቃላይ ደግሞ ያሉትን ነገሮች ወደ መጨረሻ የምገልጽልሽ ይሆናል። ከዛ በፊት ግን ይህ የካናዳ 1 ፕሮጀክታችን እንዳልኩሽ 2 ዓመት ባልሞላ ጊዜ ውስጥ ነው እዚህ ደረጃ የደረሰው። ካናዳ 2ም እንደዛው እዚሁ ከ2 ወር በፊት ታህሳስ አካባቢ የተጀመረ ፕሮጀክት ነው። አሁን ደግሞ ወደ 6ኛ ስላብ ደርሷል ማለት ነው። ሁለቱም 3 ቤዝመንት የመኪና ማቆሚያ ፓርኪንግ ግራውንድ ፕላስ 17 የሆኑ ዘመናዊ አፓርትመንት ቤቶች ሲሆኑ ሌላው የውስጥ አሰራሩን ደግሞ ስገልጽልሽ የምንጠቀመው ስላብ ወይም የቤቱ ጣሪያ ማለት ነው ሶሊድ ኮንክሪት ስላብ ነው ማለት ነው። ሶሊድ ኮንክሪት ስላብ ማለት ደግሞ በጣም ጠንካራ የሆነ ጥቅጥቅ ባለ ኮንክሪት ማቴሪያል የተሰራ ሲሆን ይሄም ለምን ይጠቅመዋል መሰለሽ? ቤት ገዢዎች ቤታቸውን ገዝተው ከኖሩ በኋላ ድምፅን የማስወገድ ኃይል አለው። ድምፅ ሲባል ለምሳሌ ያው እንደ ጋራ መኖሪያ ስታስቢው ከላይ ማንኛውም አይነት ሰዎች የተለያዩ ድግሶች ሊኖርባቸው ይችላሉ። ወይም ኤኒ ድምፅ በጣም የሚያሰማ ነገር እንኳን ቢኖር ወደ አንቺ ቤት አይመጣም ማለት ነው። ድምፅን የማስቀረት ኃይል አለው። እንደዚሁም ደግሞ የእሳት አደጋ አይነት ሁኔታዎችን ቢፈጠር ያንኑም የማስቀረት ኃይል አለው። ፈሳሽንም እንደዚሁ ያስቀራል ማለት ነው። ሌላው ግን የሶሊድ ኮንክሪት ስላብ ጥቅም እሱ ብቻ ሳይሆን ምንድነው? ለምሳሌ ደንበኞች ቤቱን ከገዙት በኋላ እንደፈለጋቸው የውስጥ ዲዛይኑን ሪዲዛይን ማድረግ ቢያስፈልጋቸው ፍላት ስላብ ስለሆነ ምንም አይነት ቢም ስለሌለው ስላቡ ማለት ነው እንደፈለጉ ሪዲዛይን ማድረግ እንዲችሉ ያደርጋቸዋል ማለት ነው። እንደዚሁም ደግሞ የስላብ ቲክነሳችን በራሱ ወደ 25 ሴንቲሜትር ነው ስላብ ቲክነሳችን። ይሄ ማለት እንግዲህ በጣም ወፍራም ከመሆኑ የተነሳ እንግዲህ ለረጅም ጊዜ እንዲገለገሉበት ያደርጋል። ወደ ፊኒሺንጉ ስመጣልሽ እንግዲህ ይሄንን ሳይት በሚሰራበት ወቅት 2 አይነት ኦፕሽኖች አዘጋጅተናል። በሰሚ ፊኒሽድ እና በፉል ፊኒሽድ አማራጭ ማለት ነው። ሰሚ ፊኒሽድ ማለት ደንበኞች ወይም ቤት ገዢዎች ሰሚ ፊኒሽድ ከመረጡ እንግዲህ አንዳንድ ስራዎች ተሰርተው ይሰጣቸውና ሌላውን ስራ ግን በከፊል የሚጠናቀቅ አፓርትመንት ስለሆነ በእነሱ ቴስት የውስጥ ስራውን መስራት ይችላሉ። በፉል ፊኒሽድ ግን ከሆነ የውስጡ እንዳለ ሆኖ ውስጥ የምንገጥመው ማቴሪያል እንዳለ ሆኖ ከውጭው በራሱ በጀምርልሽ 2 ሊፍት አለው በፍሎር እንግዲህ ለሊፍቱ የምንጠቀመው ማቴሪያል የአሜሪካ ብራንድ የሆነ ኦቲስ የሚባል ኤሊቬተር ነው ማለት ነው። እሱ እንግዲህ ለረጅም ጊዜ ሳይበላሽ የመቆየት የሚችል ጥሩ ማቴሪያል ሲሆን ጄኔሬተሩም እንደዚሁም ደግሞ ፐርኪንስ ይባላል። ወደ 630 ኪሎ ቮልት የሆነ በጣም ከፍተኛ ፓወር ያለው ነው። ስለዚህ መብራት በሆነ አጋጣሚ ቢቋረጥ ወዲያውኑ ስታንድ ባይ ጄኔሬተር ስላለን ጥሩ ጄኔሬተር ማለት ነው። እሱም ቢሆን በደንብ እንዲገለገሉበት ያደርጋል።
ወደ ውስጥ ካሉት ደግሞ ስመጣልሽ የኪችን ካቢኔት እቃዎቻችንን የምናስመጣው ኤሽያ ላይ በጣም በከፍተኛ የኪችን ካቢኔት እቃ አምራች ድርጅት ከሆነው ከቦርሲ ነው ማለት ነው። እንደነሱ አይነት ማቴሪያሎች እንግዲህ የማይሰለቹ ውበት ያላቸው እንደዚሁም ደግሞ በጣም ጥንካሬ ያላቸው ማቴሪያሎች ናቸው። ሌሎችንም ለምሳሌ ሴራሚኩ የባዝሩም እቃዎች ኢቭን ከአሜሪካ በሪያሊቲ በራሱ ብራንድ ስም ነው እንግዲህ ኢምፖርት አድርገው ወደ እዚህ የሚያስገባው። ስለዚህ ያለው ነገር ይሄን ይመስላል ማለት ነው። ከበሩም እንደዚሁም የውስጥ በሮቹና የውስጥ ፊኒሺንጎቹም በጣም በሃይ ኢንድ ኳሊቲ ያላቸው ማቴሪያሎች ናቸው የምንጠቀመው ማለት ነው። በጣም ጥሩ። እንግዲህ እዚህ ሳር ቤት ላይ የሚገኘውን ምን እንደሚመስል በተወሰነ መልኩ ተመለከትኩኝ። ኢቭን እስከነ እይታው ድረስ ሰዎች ቴራስ ላይ ቢወጡ ምን አይነት እይታ ሊያገኙ ይችላሉ የሚለውን እኔም በአይኔ ተመልክቻለሁኝ። ምናልባት ከዚህ በተጨማሪ ሌላ ሳይት አላቸው ለሽያጭ ይወጣ? አሁን ላይ ለጊዜው ያለን ሳይት ይሄ ነው። ወደ መጨረሻ ደግሞ ጋዜቦ ያለውን ሳይት ወደ መጠናቀቅ ያለውን አሳይሻለሁ። ግን ከዛ በፊት እንደ ሽያጭ አማካሪነቴ ማስተላለፍ የምፈልገው አንድ መልእክት አለ። አሁን ካለው የቤት ሽያጭ እና ግዢ አኳያ መናገር የምፈልገው ማለት ነው። አሁን እንግዲህ ሀገራችን ላይ እንደምታውቂው ከትንሽ እስከ ትልቅ የተለያዩ ንብረቶች ላይም እቃዎች ላይም የኑሮም ውድነቱ በጣም ከፍ ብሏል። የገንዘብ የመግዛት አቅሙም የተዳከመበት ኢንፍሌሽን ታይም ላይ ነው ያለ ነው። ስለዚህ ምንድነው በኢንፍሌሽን ታይም ላይ አብዛኛው የሪል ስቴት ፕሮፐርቲ ቫሊዩ እንግዲህ ቅናሽ አሳይቷል። ያው መጠነኛ ቅናሽ ማለት እችላለሁ። ምንድነው ጥሩ ነው። አሁን ላይ ሰዎች ኢንቨስት ቢያደርጉ ብዙ ጊዜ ኢንፍሌሽን ታይም ላይ የፕሮፐርቲ ቫሊዩ ዋጋ በቀነሰበት ታይም ላይ መግዛታቸው አንደኛ ያለንበት ሎኬሽን ሳር ቤት እንደመሆኑ መጠን እንግዲህ በጣም በጥቂት ጊዜ ውስጥ ኢኮኖሚው ሲረጋጋና ወደ ነበረበት ቦታ ሲመለስ በአንደኛ ደረጃ ዋጋቸው ከሚጨምርበት ቦታዎች አንዱ ይሄ አሁን ያለንበት ሳር ቤት ነው ማለት ነው። ስለዚህ ይሄ ለምን ይጠቅማቸዋል? በአሁኑ ወቅት እንግዲህ ይሄንን የምልሽም እንግዲህ ዋጋውንም ሲሰሙ እርግጠኛ ነኝ እንደሚገረሙበትም እርግጠኛ ስለመሆን ነው። በኋላ ላይ እንግዲህ ትልቅ ትርፍ የሚያገኙበት ጊዜ ላይ ነው ያሉት ማለት ነው። ስለዚህ እንግዲህ ቤት እንዲገዙ በአሁኑ ወቅት እናበረታታለን ማለት ነው። ሌላው ግን ምን መናገር የምፈልገው በዚህ አጋጣሚ ምንድነው ደንበኞች ቤት በሚገዙበት ወቅት ሌሎች በጣም የተጋነነ የዋጋ ቅናሽ ያለባቸው ድርጅቶች እንደዚሁም ደግሞ ዲስካውንትም ሆነ በተለያዩ ኦፈሮች ቤት ስለቀነሰ ብቻ ሳይሆን ትኩረት አድርገው መግዛት ያለባቸው የሚረከቡበትንም ጊዜ ነው ዋናው ፖይንት ማለት ነው። ስለዚህ ሪያሊቲ ሪል ስቴት አንደኛ ሲምፕል የሆኑ ስትራክቸሮችን ነው የሚሰራው። ከዚህ በፊትም እንግዲህ ጥሩ የሆነ ሪፒቲሽን አለው። ይሄ 11ኛ ፕሮጀክት እንደመሆኑ መጠን ወደ 10 የሚሆኑ ፕሮጀክቶችን አስረክቧል። ይሄ 11ኛ ፕሮጀክት ነው። እንዳልኩሽ ደግሞ 2 ዓመት ባልሞላ ጊዜ ውስጥ ነው አሁን ያለንበት ሳይት እዚህ የደረሰው። የካናዳ ቱም ፕሮጀክት ደግሞ ወደ 40% ፕሮግረስ ያሳየው ከ2 ወር በፊት መጀመሩ ነው። ስለዚህ ሲምፕል ስትራክቸር መሆኑ ለምን ይጠቅመዋል ብለሽ ካልሽኝ ቶሎ ለማጠናቀቅና እንደዚሁም ደንበኞች ጥሩ በሆነ ዋጋ ጥሩ በሆነ ሎኬሽን እንደዚሁም ደግሞ የሚረከቡትን ቤት በመግዛት ይሆናል ማለት ነው። በጣም ጥሩ። እንግዲህ ሳር ቤት ያለውን ሳይታችሁን ይሄን ያህል ከተመለከትንና ይሄን ያህል ካልን ሌላኛው ደግሞ ጋዜቦ አካባቢ አለ ያላችሁኝን ሳይት ደግሞ ምን እንደሚመስል ብንመለከተው ለተመልካችን ብናሳይ ደስ ይለኛል። እኔም ደስ ይለኛል። መሄድ እንችላለን። እንግዲህ ቅድም ሳር ቤት ላይ ምንነጋገራለን ወደ መጨረሻ አካባቢ ያልኩሽን ነገሮች አሁን እናወራበታለን። አሁን ደግሞ አረፍ ብለን እንድንጫወት አረፍ። አመሰግናለሁ። እሺ በአምላክ ወይ እረፍት አደረግሽ በደንብ? አዎ በደንብ። ያው ሳይት ስለነበር ዛሬ ዋለው። ታዲያ እንዴት አየሽው አጠቃላይ የሳይቱን ሁኔታ? ሳይቱ ላይም እዛም ተመልክቻለሁ። በጣም ቆንጆ ነው። አሪፍ ፕሮግረስ ላይ ያለ ሳይት እንደሆነ ተመልክቻለሁ። እዚህም ስመጣ ደግሞ ፊኒሽንግ ማቴሪያሉ ራሱ ከበሩ ጀምሮ እስከ መብራት ድረስ ያለው በጣም ደስ የሚልና አይን ለሚስብ ሆኖ ነው ያገኘሁት ለራሴ። ያው ተመልካችም ይወደዋል ብዬ አስባለሁኝ እና እስቲ አንዳንድ ጥያቄዎችን ደግሞ እዚህ እናንሳቸውና ስለ ፕራይሱ ምን እንደሚመስል እንዲሁም ደግሞ ሰዎች
ሪያሊቲ ጋር መጥተው ሲገዙ ምን አይነት አድቫንቴጆች ያገኛሉ ብለሽ የምታስቢውን ከፕራይሱ ጋር አንድ ላይ አድርገን እናሳው። ጥሩ። አጠቃላይ የሳይቱን ሁኔታ እንዳየሹ ነው። ቅድም የነበርንበት ሳይት እንደነገርኩሽ ካናዳ 1 እና ካናዳ 2 ብለን የከፈልናቸው ሳይቶች ማለት ነው። ካናዳ 1 ላይ ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ያላቸው ሲሆን ባለ 1 መኝታዎቹ 86 ካሬ እና 90 ካሬ ናቸው። ባለ 2 ያው እዛ ላይ ጨርሰናል። እንደውም ካናዳቱም በፍጥነት የተሰራበት እና እዚህም የደረሰበትም አንዱ ሪዝን ካናዳ 1 ላይ ባለ 2 መኝታ ተሽጦ አልቆም ስለነበረ ምናልባት ባለ 2 መኝታ የሚፈልጉ ካሉ ደግሞ ካናዳ 2 ላይ ማካተናል ማለት ነው። ስለዚህ ወደ ካናዳ 1 ወይም 70% ፕሮግረስ ያደረሰው ስመልስሽ ባለ 1 መኝታ አለ፣ ባለ 3 መኝታ አፓርትመንት አለ ማለት ነው። ባለ 3 መኝታዎቹ በ212 ካሬ አማራጭ የቀረቡ ናቸው። ሌላው እንግዲህ ካናዳ 2 ነው። ካናዳ 2 ደግሞ 40% ደረጃ ላይ የደረሰ ነው። እስከ 2 ዓመት የግንባታ ሂደት የሚቆይ ሲሆን ካናዳ 2 ካናዳ 1 ደግሞ በሰሚ ፊኒሽድ ለሚገዙ ቤት ገዢዎች እስከ 1 ዓመት፣ በፉል ፊኒሽድ ለሚገዙ ደግሞ እስከ 1 ዓመት ከ6 ወር ነው መረከቢያ ጊዜያቸው። ወደ ካሬ ዋጋቸው ደግሞ ስመጣለሽ ለምሳሌ ለማንሳት ያህል ለምሳሌ 1 መኝታው 86 ካሬ ማለት ነው። በሰሚ ፊኒሽድ እና በፉል ፊኒሽድ ኦፕሽኖች ያሉን ሲሆን በከፊል ለሚጠናቀቁት ወይም በሰሚ ፊኒሽድ የካሬ ዋጋችን 115,000 ብር ነው። በፉል ፊኒሽድ ደግሞ የሚጠናቀቁት በካሬ ዋጋችን 140,000 ብር ሲሆን ለምሳሌ ካልኩሌት ብናደርገው 86 ካሬውን አጠቃላይ ዋጋው በ9,889,000 ብር በሰሚ ፊኒሽድ ይገዙታል። በፉል ፊኒሽድ አማራጭ ደግሞ ለሚፈልግ ቤት ገዢ በካሬ 140,000 ብር ነው። እንግዲህ ሁሉም ማቴሪያሎች ገብቶለት ያው እቃውን ብቻ ይዞ ነው የሚገባው ማለት ነው። ስለዚህ እሱ ደግሞ ዋጋው ወደ 12 ሚሊዮን አካባቢ የሚመጣ ሲሆን ቅድሚያ ክፍያቸው 15% ነው ቅድሚያ። ቀሪውን ደግሞ በ1 ዓመት ጊዜ ውስጥ በሰሚ ፊኒሽድ ፉል ፊኒሽድ ለከፈለ ሰው ደግሞ እስከ 1 ዓመት ከ6 ወር እስከሚረከብበት ጊዜ ድረስ ከፍለው የሚያጠናቅቁት ይሆናል። ወደ ካናዳ 2 ስመጣልሽ ካናዳ 2 ላይ ባለ 1 መኝታ፣ ባለ 2፣ ባለ 3 አለን። 1 መኝታውን ደግሞ ጨርሰናል ካናዳ 2 ላይ። ስለዚህ ያው ያለን የካሬ አማራጭ እዛ ላይ ባለ 2 መኝታ በ97 ካሬ እና በ114 ካሬ የቀረበ ሲሆን ባለ 3 መኝታው ደግሞ 140 ካሬ እና 153 ካሬ አማራጭ አለው ነው። ለምሳሌ ያህል ካናዳ 2 ላይ ባለ 2 መኝታው 97 ካሬው አጠቃላይ ዋጋው ወደ 12,143,000 ብር አካባቢ ይሆናል። እሱም ደግሞ እስከ 2 ዓመት ቆይታ ጊዜ ይኖረዋል፣ የግንባታም ሂደት ይኖረዋል ማለት ነው። ስለዚህ እዛ ላይ ቅድሚያ 10% ነው የሚከፍሉት። ቀሪውን ደግሞ በኢትዮጵያ ብር እስከ 2 ዓመት ከፈለጉ በግንባታ ሂደት ወይም ደግሞ ታይም ቤዝድ በሆነ አሰራር ከፍለው ማጠናቀቅ ይችላሉ። ዲስካውንቶቹን በተመለከተ 100% ለሚከፍል ደንበኞች የ15% ቅናሽ አድርገናል። 90% ለሚከፍሉ ወደ 13%፣ እንደዚሁም 80% ለሚከፍሉ ደግሞ 11% እያለ እስከ 30% ድረስ ቅናሾችን አዘጋጅተናል። ዳውን ፔመንታቸው ግን ከ10% ጀምሮ ቀሪው ደግሞ እስከ 2 ዓመት ቀስ ብለው የሚከፍሉት ይሆናል ማለት ነው። ሌላ ደግሞ ምንድነው ያው የጋራ መገልገያ የሚባል አለ። እንግዲህ እስካሁን ድረስ ያን ያክል ትልቅ ኢሹ ስላልሆነ ነው ስለ ጋራ መገልገያ ብዙ ያላነሳሁልሽ። ነገር ግን ያው ግዴታም ስለሆነ የከርሰ ምድር ውሃ አለው፣ ጄኔሬተር አለው፣ 2 ሊፍት አለው በፍሎር። ከላይ 17ኛ ፎቅ ላይ ደግሞ ጂም፣ ስቲም እንደዚሁም ደግሞ ለተለያዩ አገልግሎቶች የሚውል ቴራስ ጨምሮ ያለው ሲሆን ትንሽ ደግሞ ለየት ያለ ምነግርሽ እዚህ ላይ ምንድነው እንዳየሽው የሳር ቤቱ ሳይት 3 ቤዝመንት የመኪና ማቆሚያ ፓርኪንግ ያለው ሲሆን ነገር ግን ገስት ሲመጣ ለነሱም ቢሆን ያው ብዙ ቦታዎች ላይ አልተለመደም ኤክስትራ ፓርኪንግ የምንሰጥ ይሆናል ማለት ነው። በስተመጨረሻም ደግሞ አሁን ያለንበት የዚሁ የጋዜቦ ሳይታችን ቅድም እንደነገርኩሽ ቦሌ ላይ ብቻ ወደ 5 ሳይቶች አሉን ያልኩሽ፣ ይሄ የመጨረሻው 5ኛው ሳይት ነው። እዚህ ላይም ያው ባለ 2 እና ባለ 3 መኝታ የካሬ አማራጭ ያለው ሲሆን ይሄ ወደ መጠናቀቅ ምናልባት እንግዲህ በዚህ ዓመት መጨረሻ የሚረከብ ይሆናል። እንግዲህ ብዙ የቤት አልሚዎች ወይንም ደግሞ ሪል ስቴቶች ላይ የሚነሳው አንደኛው ጥያቄ የታማኝነት ጉዳይ ነው። ምናልባት ሪያሊቲ ሪል ስቴት ላይ መጥተው ኢንቨስት ቢያደርጉ በእናንተ በምን እርግጠኛ መሆን ይችላሉ? እናንተ ላይ
ሪያሊቲማ ከመጣው አያሳፍረኝም ወይንም ደግሞ በሱማ ያስረክበኛል ብለው እርግጠኛ ሆነው ኢንቨስት እንዲያደርጉ የሚያደርጋቸው ነገር ምንድነው ብለሽ ታስቢያለሽ? እንዲሁም ደግሞ ተጨባጭ የሆነ ነገርስ ምን አላችሁ? ጥሩ አሁን ለጠየቅሽኝ ጥያቄ እንግዲህ ሪያሊቲ ከዚህ በፊት ባስረከባቸው ብዙ ሳይቶች እንግዲህ ጥሩ ሪፑቴሽን አለው። የተረከቡትም ሰዎች ደግሞ ከተረከቡና ከኖሩ በኋላ ጥሩ የሆነ አስተያየት አላቸው። በቤት ውስጥ በሚኖሩበት ሰዓት እንዳልኩሽ እያንዳንዱ ስራዎች በጥንቃቄ ነው የሚሰሩት። ፊኒሺንግ ማቴሪያሎቹ፣ የውጭ የጋራ መገልገያዎቹ፣ ጄኔሬተሩ፣ ሊፍቱ፣ የውስጥ ፊኒሺንጎቹ እንደዚሁም ደግሞ ከዚህ በፊት ብዙ ሳይቶችን ያስረከበ መሆኑ ተረክበው እየኖሩ ያሉ ደንበኞች በስራው በጣም ደስተኞች እንደሆኑና ጥሩ የሆነ የሪል ስቴት አሰራር ሪፑቴሽን አለው። ስለዚህ ከዚህ በኋላም ደግሞ እንግዲህ የጊዜ ፍጥነቱን እንዳየሹ ነው። በ2 ወር ጊዜ ውስጥ ወደ 6ኛ ስላብ ደርሰናል። ሲምፕል የሆኑ ስትራክቸሮችንም ስለሚሰራ ቶሎ ለማለቅና እንደዚሁም ለመረከብ ደንበኞችም ደግሞ ቤታቸውን እንዳውም ሪያሊቲ ከዚህ በፊት አንዳንድ ሳይቶቹ ላይ ሰምተሽ ከሆነ ካለው ጊዜ ነው ቀድሞ የተረከበው ቤቶቹ። ስለዚህ ያው ያ አንድ መተማመኛ ሊሆንላቸው ይችላል። ሌላው ደግሞ ምንድነው አግሪመንታችን ላይ እያንዳንዱ ለምሳሌ የምንጠቀመው ፊኒሺንግ ማቴሪያል በምን ያክል ዋጋ እንደገባ እንደተገዛ እንደዚሁም ደግሞ እያንዳንዱ ነገር ግልጽ በሆነ መንገድ አንብበው ተረድተው ገብቷቸው ምናልባትም እዚህ ሀገርም ያሉም ሊሆን ይችላል ከሀገር ውጭም ያሉ ሰዎችም በቀላል መግዛት የሚችሉበትን ህጋዊ የሆነ ውል ያለው ሲሆን እንግዲህ ቤቱን አይቶ መጥቶ ሳይቱን ጎብኝቶ አምኖበት ለሚገዛ ደንበኛ በደንብ የተረጋገጠና ህጋዊ የሆነ ውል አለን ማለት ነው። በጣም ጥሩ የሆነ ማብራሪያ ከጥሩ ጉብኝት ጋር ሰጥተሽኛል። እነዚህን የቤት አማራጮች ከሀገር ውስጥም ሊሆን ይችላል ከውጭ ሀገራት ያሉ የቤት አማራጮችን እንግዛ ቢሉ እናንተን በምን አይነት መልኩ አግኝቷችሁ ቤቶችን መግዛት ይችላሉ? እኛን ማግኘት ለሚፈልጉ ደንበኞች በዋትሳፕ፣ በቴሌግራም እንደዚሁም በዳይሬክት ኮል በማድረግ ሳይቱንም መጎብኘት ይችላሉ። ያለንም ስራዎችን ደግሞ በደንብ ማየት ይችላሉ። በጣም ጥሩ ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ማለት የሚፈልገው ነገር አለ ካልሽ እድሉ ልስጥሽ። እንግዲህ ማለት የምፈልገውን ነገር በደንብ ሳይት ላይም ነግሬሻለሁ። ድጋሚ ግን ለመጥቀስም ያህል ጊዜው እንግዲህ የቤት የመግዣ ወቅት ነው። ሁሉም ነገር አሳማኝ ነው ብዬ አስባለሁ። እያንዳንዱን ነገር አይተው ነው የሚገዙት። ስራውም ፍጥነት አለው። ዋጋውም ደግሞ ከአካባቢው አንፃር አሳማኝ ነው ብዬ አስባለሁ። መተው ቢያዩና ኢንቨስት ቢያደርጉ ነገ ላይ በጣም ብዙ ትርፍ የሚያገኙበት ቤት ነው ብዬ አስባለሁ። ጥሩ ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተን የተለያዩ የቤት አማራጮችን በምን ያህል ዋጋ እያቀረበ ይገኛል የሚለውን ወደ እናንተ አድርሰንላችሁ ነበረ። እንግዲህ እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።